ሰላም ተመልካች አድማጮቻችን የዛሬን የምንዛሬ መረጃዎችን ይዘን መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የአውስትራሊያ ዶላር፣ የካናዳ ዶላር፣ የኩዌት፣ የዲራም፣ የሳውዲ፣ የኦማን፣ የባህሬን፣ የጆርዳን፣ የቱርኪሽ፣ የኢጅፕት፣ የእስራኤልን ሽቅል እንዲሁም ደግሞ በባንኮችስ ምን ያህል እየተዘረዘረ ይገኛል? ዛሬ ጥር 29 ዕለተ አርብ 2018 ዓመተ ምህረት የሚለው መረጃ የምንነግራችሁ ይሆናል። እንደተለመደው ቪዲዮውን በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። አሁን ቀጥታ ወደ መረጃው ነው የምንሄደው። አንድ የአሜሪካ ዶላር ዛሬ ስንት ነው እየተሸጠ የሚገኘው በትይዩ ገበያው ላይ ካላችሁኝ እንግዲህ የተወሰነ ጨምሮ ነው ያለው። በ191 ከ93 እየተሸጠ ይገኛል። አንዱ የአሜሪካ ዶላር 100 የአሜሪካ ዶላር ደግሞ በ19193 ነው በመሸጥ ላይ የሚገኘው። የአሜሪካ ዶላር በባንክ ላይ በንግድ ባንክ መረጃ መሰረት በ154 ከ64 ከ10 ብር ጉርሻ ጋር አንድ ላይ 164 ብር ከ64 እየተሸጠ ነው የሚገኘው። ዩሮን ስንመለከት በመቀጠል ዩሮ በትይዩ ገበያ በ226 ከ31 እየተሸጠ ነው የሚገኘው። 100 ዩሮ ደግሞ 22631 እየተሸጠ ነው የሚገኘው። ባንክ ላይ ዩሮ ስንት ገብቷል ካላችሁኝ ደግሞ 1 ዩሮ በ180 ከ03 እየተሸጠ ነው የሚገኘው። 100 ዩሮ ደግሞ በ18003 ብር በባንክ ላይ በመሸጥ ላይ ይገኛል። ቀጥሎ የምንመለከተው ተመልካች አድማጮቻችን የፓውንድ ስተርሊንግ ነው የሚሆነው። አንዱ የፓውንድ ስተርሊንግ ዛሬ ላይ በትይዩ ገበያው እንዲሁ ጭማሪን አሳይቶ ነው ያለው። እየተሸጠ የሚገኘው በ260 ከ85 ነው። 100 ፓውንድ ስተርሊንግ ደግሞ 26000 ከ85 ገብቷል። ባንክ ላይ ፓውንድ ስተርሊንግ እየተዘረዘረ የሚገኘው 202 ብር ከ35 እንደሆነ የዛሬ የዕለተ አርብ የኢትዮጵያ ንግድ ባንክ መረጃ ቁልጭ አድርጎ ያመላክታል። እንቀጥላለን። በመቀጠል የምንመለከተው የስዊስ ፍራንኩን የትይዩ ገበያ መረጃ ነው የሚሆነው። ከስዊስ ፍራንክ 246 ከ67 ሲዘረዘር 100 የስዊስ ፍራንክ ደግሞ 24667 በመዘርዘር ላይ ይገኛል። ቀጥለን የምንመለከተው ተመልካች አድማጮቻችን የአውስትራሊያ ዶላርን ሲሆን አንዱ የአውስትራሊያ ዶላር እየተዘረዘረ የሚገኘው በ134 ከ03 ሲሆን 100 የአውስትራሊያ ዶላር ደግሞ 13403 ብር እየተዘረዘረ ይገኛል። በመቀጠል የምንመለከተው የካናዳ ዶላርን ሲሆን አንዱ የካናዳ ዶላር በ140 ከ29 በትይዩ ገበያው ላይ በመዘርዘር ላይ ነው የሚገኘው። ዛሬ ዕለተ አርብ ጥር 29 2018 ዓ.ም 100 የካናዳ ዶላር ደግሞ 14029 ገብቷል። የካናዳ ዶላርም እንግዲህ እንደሰማችሁት ከሆነ የተወሰነ ጭማሪ እንዳለው ለመመልከት ችለናል። የቻይና ዩዋንን ስንመለከት እንግዲህ የቻይና ዩዋን በ27 ብር ከ66 ነው በመዘርዘር ላይ የሚገኘው። 100 የቻይና ዩዋን ደግሞ በትይዩ ገበያው ላይ 2766 እየተዘረዘረ ይገኛል። ባንክ ላይ ስንት ነው እየተዘረዘረ የሚገኘው የቻይና ዩዋን ካላችሁኝ ደግሞ ባንክ ላይ 21 ብር ከ47 እየተዘረዘረ ነው የሚገኘው። እየተከታተላችሁ ያላችሁ ተመልካች አድማጮቻችን የዛሬን የጥር 29 የ2018 በትይዩ ገበያ እንዲሁም ደግሞ በባንኮች ላይ ምንዛሬዎች በስንት እየተዘረዘሩ ይገኛሉ የሚለው ነው። እስካሁን ቪዲዮውን እየተከታተላችሁ ላይክ ሳታደርጉ ሼር ሳታደርጉ ሰብስክራይብ ካላደረጋችሁ እስካሁን ድረስ ሰብስክራይብ እንድታደርጉ እንዲሁም ላይክ ሼር በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። እንደሚታወቀው ከሆነ በዚህ ዩቲዩብ ቻናል ላይ ከምንዛሬ እንዲሁም ደግሞ ከወርቅ ጋር የተያዙ ወቅታዊ የሆኑ ዋጋዎችን የምናቀርብበት የዩቲዩብ ቻናላችን ነው። ላይክ በማድረግ እንዲሁም ቤተሰብ በመሆን አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። በመቀጠል የኩዌት ዲናር ስንት ገባ የሚለውን ነግራችኋለሁ። አንዱ የኩዌት ዲናር ዛሬ ላይ በ625 ብር ከ53 እየተሸጠ ነው የሚገኘው። 100 የኩዌት ዲናር ደግሞ 62553 በመሸጥ ላይ
ይገኛል። የዲርሃምን ምንዛሬ ስንመለከት የዲርሃም ምንዛሬ ደግሞ በ52 ብር ከ25 ይዘረዘራል። ከዛ በፊት ግን የኩዌት ዲናር ባንክ ላይ እስካላችሁ እንግዲህ ከ10 ብር ጉርሻ ጋር የኩዌት ዲናር በንግድ ባንክ መረጃ መሰረት በ494 ብር ከ29 በመሸጥ ላይ ይገኛል ማለት ነው። የዲርሃምን ምንዛሬ ስንመለከት እንግዲህ በ42 ከ10 እየተዘረዘረ እንደሆነ መረጃው ያመላክታል። እንቀጥላለን። በመቀጠል የምንመለከተው የሳውዲ ሪያልን የትይዩ ገበያ ምንዛሬውን ሲሆን የሳውዲ ሪያል በትይዩ ገበያው በ51 ብር ከ21 ሲዘረዘር 100 የሳውዲ ሪያል ደግሞ 5121 ብር ነው በመዘርዘር ላይ የሚገኘው። ባንክ ላይስ በኢትዮጵያ ንግድ ባንክ መረጃ መሰረት የሳውዲ ሪያል በስንት እየተዘረዘረ ይገኛል ካላችሁኝ በ41 ብር ከ21 ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው የኦማን ሪያልን ሲሆን አንዱ የኦማን ሪያል ዛሬ ላይ በ499 ከ39 ሲዘረዘር 100 የኦማን ሪያል ደግሞ በ49939 በመዘርዘር ላይ ይገኛል። እንግዲህ የሚያመለክተው የትይዩ ገበያ ወይም ደግሞ የጥቁር ገበያው የምንዛሬ መረጃ እንግዲህ መረጋጋትን የታየበት ነው ማለት አይቻልም። አንዴ ከፍ አንዴ ዝቅ እያለ አይደለም። በቀን እንግዲህ በሰዓትም እየተቀያየረ መሆኑን የሚያመላክቱ አንዳንድ ምልክቶች አሉ ማለት ነው። በመቀጠል የምንመለከተው የባህሬን ዲናርን ይሆናል። አንዱ የባህሬን ዲናር ዛሬ ስንት ገብቷል ካላችሁኝ በ509 ብር ከ35 እየተሸጠ ነው የሚገኘው። 100 የባህሬን ዲናር ደግሞ 50935 እየተዘረዘረ ይገኛል። በመቀጠል የምንመለከተው የጆርዳን ዲናር ነው። አንዱ የጆርዳን ዲናር 270 ብር ከ82 ሲዘረዘር 100 የጆርዳን ዲናር ደግሞ 27082 ብር እየተዘረዘረ ይገኛል። በመቀጠል እንግዲህ አነስተኛ ወደ ሆኑት የምንዛሪ ተመኖች ማለትም ወደ ቱርኪሽ፣ ወደ ኢጅፕትና ወደ እስራኤል ሽቀል የምንዛሪ ተመኖች እናልፋለን። የቱርኪሽ ሊሬ ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ40 ነው እየተዘረዘረ የሚገኘው። 100 የቱርኪሽ ሊሬ ደግሞ በትይዩ ገበያው በ440 ብር በመዘርዘር ላይ ነው የሚገኘው። ሌላው የዛሬ የጥር 29 የዕለተ አርብ 2018 ዓ.ም የምንመለከተው የኢጅፕትን ምንዛሪ ነው። ኢጅፕት ፓውንድ ስንት ገባ ካላችሁኝ ዛሬ ኢጅፕት ፓውንድ በ4 ብር ከ09 እየተዘረዘረ ሲገኝ 100 የኢጅፕት ፓውንድ ደግሞ 409 ብር እየተዘረዘረ ነው። በመጨረሻ የዛሬን የምንዛሪ መረጃችንን የምናሳርገው በእስራኤል ሽቅል ነው። አንዱ የእስራኤል ሽቅል ዛሬ ላይ 61 ብር ከ40 ይዘረዘራል። 100 የእስራኤል ሽቅል ደግሞ 6140 በመዘርዘር ላይ ነው የሚገኘው። ተመልካች አድማጮቻችን የዛሬ ምንዛሬን የተመለከትንበት መረጃችንን በዚሁ አብቅተናል። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን። ስለምትሰጡን አስተያየትና ሀሳብም እንዲሁ እናመሰግናለን። በተጨማሪም የተሰሩትን በዚህ ቻናል ላይ ከወርቅ እንዲሁም ከምንዛሬ ጋር የተያዙ መረጃዎችን እንድትመለከቱ እየጋበዝን እኛ በዚያ በቃን። በያላችሁበት ሰላም